ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አሜሪካና ኢራን ለሁለት ሳምንት የሚቆይ የሁለትዮሽ ተኩስ አቁም ስምምነት ማድረጋቸውና በትናንትናው ዕለት ከሌሊቱ 9 ሰዓት ላይ በኢራን ሊፈጸም የነበረው ጥቃት መሰረዙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁም። ኢራን የሆርሙዝ ሰርጥን በአስቸኳይ ደህንነቱ ተጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ሚዲያ ገጻቸው ላይ አስፍረዋል። ከኢራን በኩል የቀረቡት ባለ 10 መደራደሪያ ነጥቦች ከስምምነት ላይ ለሚያደርሱ የሚችሉ መሆናቸውና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርሱ እንደሚችሉ ትራምፕ ተናግረዋል። እስራኤልም በአሜሪካና ኢራን መካከል በተፈጸመው የተኩስ አቁም ስምምነት መስማማቷን ሲኤንኤን ዘግቧል። ይህ ድርድር የተመራው በፓኪስታን አማካኝነት ነው። ኢራን የተኩስ አቁም ስምምነቱን በይፋ ተቀበለች። ኢራን የቀረበላት የሁለት ሳምንት የተኩስ አቁም ስምምነት በከፍተኛ የሀገሪቱ መሪ ሙጅታባ ካሚኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓት ያደረገችው ከፍተኛ ዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷል ተብሏል። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየው የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት መሆኑ ተዘግቧል። እስራኤል የተኩስ አቁም ስምምነቱ አካል መሆኗ ተነገረ። አንድ ከፍተኛ የዋይት ሀውስ ባለስልጣን ለሲኤንኤን እንዳረጋገጡት ከሆነ እስራኤል በዚህ 2 ሳምንት ጊዜ ገደብ ውስጥ የቦምብ ጥቃቷን ለማቆም ተስማምታለች። ይህ ሁሉንም ነገር ይለውጠዋል። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው ነበር። አሜሪካ በኢራን ላይ ያደረገችውን የሁለት ሳምንት ተኩስ አቁም ስምምነት በተመለከተ ከእስራኤል ጋር አስቀድሞ ቅድመ ምክክር አድርጋ እንደነበር አንድ ከፍተኛ የእስራኤል ባለስልጣን አስታወቁም። ባለስልጣኑ ለጋዜጠኞች በሰጡት የጽሑፍ መግለጫ የኢራን የሆርሙዝ ወሽመጥን ለመክፈት የተስማማቸው ጦርነቱ በዘላቂነት እንዲቆም የካሳ ክፍያ እንዲፈጸምላት እንዲሁም የተጣሉባት ከባድ ማዕቀቦች እንዲነሱላት ያቀረበቻቸው ማናቸውም ቅድመ ጥያቄዎች ሳይመለሱላት መሆኑን ገልጸዋል። የትራምፕ አስተዳደር በቀጣይ በሚደረግበት ድርድሮች ላይ አሜሪካ ጠንካራ አቋሟን እንደማትቀይር ለእስራኤል ማረጋገጫ መስጠቷን ባለስልጣኑ ጠቁመዋል። በዚህም መሰረት ዩናይትድ ስቴትስ ኢራን ማናቸውንም የኒውክሌር ቁሳቁስ ከሀገሯ እንዳታስወጣ፣ የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆምና የባሊስቲክ ሚሳይል ስጋቷን እንድታስወግድ ጥብቅ ጥያቄ ይዛ እንደምትቀጥል ተናግረዋል። እነዚህ የእስራኤልና የአሜሪካ የጋራ ግቦች ናቸው በማለት አቋማቸውን ያንጸባረቁት ባለስልጣኑ ኢራን ጥያቄዎቿን ወደ ጎን ትታ ወሽመጡን ለመክፈት የተገደደችው ጦርነቱ ከጀመረበት ጊዜ አንስቶ በተለይም ባለፉት ጥቂት ቀናት በመሰረተ ልማቶቿ ላይ በደረሰው ከፍተኛና አስከፊ ውድመት ምክንያት መሆኑን አብራርተዋል። የነዳጅ ዋጋ መውረድ ጀመረም። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ18% ቀንሶ ወደ $92.6 ወርዷል። በተመሳሳይ የብሬንትፎርድ ነዳጅ ድፍድፍ ዋጋ በበርሜል በ6% ቀንሶ $103 ሆኗል። በቀጣይ የሆርሙዝ ሰርጥ ለሁለት መርከቦች ተከፍቶ በነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህ ሊቀንስ እንደሚችል ይገመታል። ኢራንና አሜሪካ የደረሱትን የተኩስ አቁም ስምምነት ተከትሎ የነዳጅ ዋጋ ቀነሰ። የምጣኔ ሀብት ኢንተለጀንስ ክፍል ባልደረባ የሆኑት አሌክስ ሆመስ ለአልጀዚራ እንደተናገሩ ከኩባንያዎች የተሰበሰበው መረጃ የነዳጅ ዘይት ዋጋ ቀንሷል፣ ነገር ግን የታወጀው የተኩስ አቁም ስለመቆየቱ አንድ ሰው ብዙ እርግጠኛ መሆን አይችልም ብለዋል። ሆልምስ አክሎም እንዳሉ ስለዚህ ይህንኑ ለመከታተል ዋና ቁልፉ ከእስራኤልና ኢራን ሌሎች ወገኖች የሚመጡት ማንኛውም ምልክቶች ይህ የተኩስ አቁም ይቆይ እንደሆነ እናያለን ብለዋል። በድርድር ላይ ትልቅ ክፍተት እንደሚኖር ገበያዎቹ አሁንም በመጠባበቅ ላይ ናቸው ብለዋል። ምንም እንኳን ዋጋው መቀነሱ ግልጽ ቢሆንም የነዳጅ ዋጋ አሁን በየካቲት መጨረሻ ከነበረው ጋር ሲነጻጸር በጣም ከፍ ያለ ነው። የሮይተርስ የዜና ወኪል እንደዘገበው በአሜሪካ ዌስት ቴክሳስ ገበያ የድፍድፍ ነዳጅ ዋጋ በበርሜል 16 በመቶ ገደማ ቀንሶ ወደ $94.59 ደርሷል። የተኩስ አቁም ዜና ከተሰማ በኋላ በዓለም አቀፍ ደረጃ ዋጋ በርሜል 15 በመቶ ቀንሶ ወደ $92.35 አሽቆልቁሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዩናይትድ ስቴትስ እና በኢራን መካከል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት በደስታ እንደተቀበሉት ቃል አቀባያቸው ስቴፌን ዱጃሪች በመግለጫቸው አስታውቀዋል። ጉተሬዝ ሁሉም ወገኖች በዓለም አቀፍ ሕግ የሚጠብቋቸውን ግዴታዎች እንዲወጡና የተኩስ አቁም ውሎችን እንዲያከብሩ በአካባቢ ዘላቂና ሁሉን አቀፍ ሰላም ለማምጣት መንገዱ እንዲጠርግ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ከጦር አዛዣቸው ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ዛሬ ምሽት ሊሰነዘር የነበረውን ጥቃት ለ2 ሳምንታት ለማገድ መስማማታቸውን አስታውቀዋል። ይህ የሁለቱ ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ ሆርሙዝ ሰርጥን በአስቸኳይ ሙሉ በሙሉ ለመክፈት ስትስማማ መሆኑን ገልጸዋል። ፕሬዝዳንቱ አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክር ሀሳብ እንደ ተግባራዊ መነሻ መቀበሏን
የገለጹ ሲሆን አብዛኞቹ የቆዩ አለመግባባቶች መፈታታቸውን አረጋግጠዋል። በቀጣዮቹ 2 ሳምንታት ውስጥ በመካከለኛው ምስራቅ ዘላቂ የሆነ ሰላም የሚያሰፍን የመጨረሻ ስምምነት ይደርሳል ተብሎ ይጠበቃል። ኢራን በወታደራዊ ቅኝት ስር ደህንነት የተጠበቀ ጉዞ እንደሚኖር አስታወቀች። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደገለጹት በሪፖርት በተገለጸው 2 ሳምንት የተኩስ አቁም ስምምነት ወቅት የሆርሙዝ ወሽመጥ ከኢራን ወታደራዊ ኃይሎች ጋር በሚደረግ ቅንጅት ለደህንነቱ የተጠበቀ የባህር ላይ ትራንዚት ክፍት ይሆናል። ይህ እርምጃ የተወሰደው ለሳምንታት ከዘለቀ መስተዋግል በኋላ ሲሆን በዓለም አቀፍ ደረጃ ከሚቀርበው ነዳጅ አቅርቦት ውስጥ 1/5 የሚሆነው የሚያልፍበት ይህ ወሽመጥ በገጠመው ከፍተኛ ገደብ ምክንያት በዓለም አቀፍ የኤነርጂ ዋጋ ላይ መዋዠቁን በበርካታ አካባቢዎች የነዳጅ እጥረት እንዲከሰት ምክንያት ሆኖ ቆይቷል። ምንም እንኳ ሰፊ ውጥረቶች አሁንም እንደቀጠሉ በመሆናቸው ሁኔታው ተለዋዋጭ ቢሆንም የወሽመጡ ዳግም መከፈት በዓለም አቀፍ ገበያ ላይ ያለውን ጫና ሊያቀልል እንደሚችል ይጠበቃል።